ሰላም ውድ ሀገሬ ልጆች ለሁላችሁም ሰላም ይዛላችሁ። እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሰላማችሁ ባላችሁበት ቦታ ይብዛ እያልኩኝ እንግዲህ ምንዛሬ ከሳውዲ ወደ ዱባይ ምንድነው ልዩነቱ ብላችሁ ብዙ ሰው ነው እየጠየቀኝ እውነት ለመናገር እና በኮሜንት ለብዙ ሰው መመለስ ስላልቻልኩኝ እንግዲህ ቪዲዮ ሊሰራላችሁ ወደድኩኝ ማለት ነው። በጣም ልዩነት አለው። በአሁን ግን በጣም ረብሻ ስላለ አሁን እየተረበሸ ወይም ደግሞ በጦርነቱ እያለ አሁን ዶላር በጣም ነው የጨመረው ማለት ነው። ጨምሯል ተብሎ ከማይታሰበው በላይ ነው የጨመረው። በጣም ሃይ ሆኗል ማለት ነው። እና ሆኖ ሳለ ምንድነው ልላችሁ ፈልገው ከሳውዲ ወደ ዱባይ ስትልኩ የ39,000 ብር ልዩነት አለው ማለት ነው። በወር ስንት እንደምታተርፉ እናንተ አስቡና ድረሱበት። በጣም ልዩነት አለው። ልዩነቱ ደግሞ እንዴት ነው ካላችሁ የዚህ የሳውዲ ብር በጣም ርካሽ ነው ማለት ነው። ወደ ኢማራት ግን ስንቀይር ወደ ዱባይ ግን ስንቀይር በጣም ከፍተኛ ነው የሚሆነው ማለት ነው። ስለዚህ የምንዛሬ ድራምና ወደ ብር ሲቀየር በጣም አሪፍ ነው የሚሆነው ማለት ነውና ስለዚህ እዚህ ሳውዲ ውስጥ 30,000 ብር ከመነዘራችሁ ዱባይ ግን 39 ነው የምትመነዝሩ ማለት ነውና ብዙ ጊዜ የሚኖረው የ9,000 እና የ10,000 ብር ልዩነት አለው ማለት ነው። ስለዚህ እንደዛ ነው እላችኋለሁ ወዶቼ። እና እንዴት ነው የምንልከው እንዴት መላክ ይቻላል ካላችሁ እንደማንኛውም አሁን ለምሳሌ ሰው ወደ ኢትዮጵያ መላክ ይቻላል። ወዴትም መላክ እንደሚቻል ሁሉ እናንተም ደግሞ የትም ቦታ መላክ ትችላላችሁ ማለት ነው። ምንም አይነት ችግር የለውም። ወዴትም ቦታ መላክ ይቻላል ማለት ነው። ስለዚህ አንድ ነገር ምላችሁና የሚመክራችሁ ነገር ቢኖር ከዛ ወደዛ መላካችሁ በጣም አሪፍ ነው። ግን የምትልኩበት ሰው ልካሉ ስላለ ብቻ አትላኩ ማለት ነው። ለምን እንዳትበሉ ልካሉ ስላለ አትላኩ። ሰራለው ስለምን አትስሩ ማለት ነው። እሺ እና ስለዚህ ያለውን ነገር አረጋግጣችሁ እውነተኛ ሰው ካላችሁ ማለት ነው። ሰው ካሌላችሁ ደግሞ ምንም አይነት ችግር የለውም። በተማማኝነት እኔ አይዲውን ሁሉም ነገር ሰጣችኋለሁ። ከፈለጋችሁ ማለት ነው ኮሜንት ላይ አስቀምጡልኝ። ብሩን መላክ ከፈለጋችሁ እንዲሁም ደግሞ ለሌላ ጥያቄም ከፈለጋችሁ ምንም ችግር የለውም። ስልኬን ኮሜንት ላይ አስቀምጥላችኋለሁ። ገብታችሁ ማናገር ትችላላችሁ። ጥያቄ የሆነባችሁ ነገር ማለት ነው። ምንም አይነት ችግር የለውም። ኢትዮጵያዊነት ማለት መረዳዳት ነው፣ መተጋገስ ነው። የሚያምርብንም ደግሞ እንደዚህ ነው፣ የሚታወቅም ደግሞ በዚህ ነው። ስለዚህ ያለውን ነገር እንረዳዳለን ማለት ነው። እና ውዶቼ በተጨማሪ ደግሞ የሚላችሁ ነገር ቢኖር አሁን ጦርነት ወይም ደግሞ ረብሻ ስላለ ወደዛ በምትልኩበት ጊዜ ብራችሁ ሊያዝባችሁ ይችላል። የምትልኩበት ሰውዬም ሊያዝ ይችላል ማለት ነውና በተረጋጋ ጊዜ ነው መላክ የሚቻለው። እሱም ደግሞ መላክ የሚቻለው እስከ 3,000 ነው ማለት ነው። 3,000 በላይ ከሆነ ይሄ ብር ከየት መጣ ተብሎ ብራችሁ ይያዝባችሁ ይችላል። ስለዚህ የምትልኩ የ3 ወርና የ2 ወር ነው ደሞዛችሁ መላክ የምትችሉ። በአንድ ጊዜ 30,000 40,000 እንደዚህ መላክ አይቻልም ማለት ነው። ብዙ በሚሆንበት ሰዓት ጊዜ ከየት እንዴት መጣ ከየት ገባ ብሎ ስለሚይዙት ማለት ነው። እንግዲህ ሰው በዚህ ሰዓት እንዴት በምን አይቶ ነው የሚባልበት አይደለም። ሁሉም ስፍራ ኮምፒውተር ነው። እንግዲህ ለሁሉም መረጃ ክፍት ነን ማለት ነውና እኛ ስለዚህ ያለው ነገር ምንድነው ይሄንን ነው ማድረግ የምትችሉት ማለት ነው። ሌላኛውና በጣም አስፈላጊ ነገር ነው ብዬ የማስበው ነገር ምንድነው ከሰዎቹ ጋር መስማማት ነው። ሰዎቻችን አንዳንድ ጊዜ በኢትዮጵያ ቀጥታ ለመላክ ነው የሚፈልጉት እንጂ እንደዚህ እንድንልኩ አይፈልጉም። ለምን ህገ ወጥ ስለሆነ ሁሉም ነገር ደግሞ ስለተስፋፋና የትም እንደምንልክ ኮምፒውተር ወይም ደግሞ ሜሴጅ ስለሚደርሳቸው በጣም ከባድ ሆኗል ማለት ነው። እንዴ አሁን እንግዲህ ብዙ ሀገራቶች እንደዚህ በኋላ በጥቁር ባንክ መላክ ቀርቷል። አሁን ለምሳሌ
ኩዌት ስትሄዱ ኩዌት አይቻልም። አሁን ኩዌት ከልክላለች ማለት ነው። ስለዚህ ሳውዲ እያጠበቁ ነው የሚገኙት ማለት ነውና በዚህ እንዳንልክ እያሰቡ ነው ወይም ደግሞ ሊያስቀሩ እየፈለጉ ነው ማለት ነው። ስለዚህ በተቻላችሁ መጠን ያላችሁትን ቶሎ ቶሎ መላክ ትችላላችሁ ማለት ነው። ስትልኩ ግን አታብዙ፣ በትንሽ ብር ላኩ ማለት ነው። ብራችሁ ይያዛል። ያው ሰውዬ ከተያዘ ማለት ብራችሁና አብሮ ነው የሚያዘው ማለት ነው። እና ይሄንን ልወዳለሁ። በተረፈ ደግሞ እግዚአብሔር ሀገራችን ምድራችን ሰላም ያርግልን። የእውነት ሰላም ሲባል በጣም ቀላልና የሆነ በቃ በሶስት ቃላት ብቻ የምንገልጸው ነገር ነው የሚመስለውና እንግዲህ አሁን ላይ ዱባይ ላይ እንግዲህ ከ6 ወር በኋላ ምንም አይነት ምግብ እንደሌላቸው ነው ሲገለጽ የነበረ። የእውነት ሰላም ከሌለ የሰራነው ራሱ መብላት አንችልም ማለት ነው ብዬ ራሴ እያሰብኩት ነበረ። የእውነትም በጣም ከባድ ነው ማለት ነው። ምክንያቱም የሆነበት ደግሞ ዱባይ ያለው ነገር ምንም አይነት ምርት እንደሌላት ታውቃላችሁ እናንተ። ብዙ ሀገራት ምርት የላቸውም። ከኢትዮጵያ፣ ከቻይና፣ ከአፍሪካ ሀገራት ነው የሚያስገቡት እንጂ እንደሌላቸው ማንም የሚያውቅ ነው ማለት ነው። እንግዲህ ከ6 ወር በኋላ ምግብ የላቸውም የተባለበት ምክንያትም ባህር ላይ መግባት ስለማይቻልና በጦርነቱ ምክንያት አሁን እየተጣሉበት ያለው ባህር እንግዲህ ምንም አይነት ማንቀሳቀስና ማስገባት እንደማይችሉ ስለሆነ ከ6 ወር በኋላ ምግብ የላቸውም እየተባለ ነበር። እና ይሄንን ያነሳውበት ማለት ያው ሰላም ሲባል በጣም ትንሽ ነገር ነው። ቀላል አርግተን ነው የምናየው። ሰላም ከሌለ መተኛት አንችልም። ሰላም ከሌለ መተኛት አይቻልም። የዘራነው ራሱ ማጭድ የምንችለው ሰላም ሲኖረን ነው። መተኛት የምንችለው ሰላም ሲኖር ነው። ሰላም ማለት ከሁሉም በላይ የሚደርስ ነው። በጣም ከባድ ነው የእውነት። እኔ ሰላም ሲባል በቃ በትንሹ ቃላት ነው አንዳንድ ጊዜ ሰዎች የሚመለከቱትና እና ሰላም ማለት በጣም ከባድና ውስጥ የሚያሳርፍ የአእምሮ ሰላም ለመብላት ለመኖራችን ምስጢር ያለው ሰላም ጋር ነው ማለት ነውና ስለዚህ ይሄ ነው ልላችሁ የሚወደው ውዶቼ። እና ይሄ ነው ያለው ነገር እና እግዚአብሔር ሀገራችንና ምድራችን ሰላም ያርግልን። ባለንበት ቦታ እግዚአብሔር ይጠብቀን። እና ውዶቼ ወዳችኋለሁ። እንግዲህ ባጭሩ ብዙ ንግግር አልችልምና ባጭሩ ያስረዳዋችሁ ይመስለኛል። ጥያቄ የሆነባችሁ ነገር ካለ ደግሞ ያለውን ነገር ጠይቁኝ ማለት ነው። በቻልኩት አስረዳችኋለሁ። እና ቀናችሁና የምትሄዱበት ሁሉ ከተከናወነላችሁ ይሁን። ሰላማችሁ ብዛ። ሀገራችን ምድራችን እግዚአብሔር አራቱ መቅጣጫ እግዚአብሔር ሰላሙን ያምጣልን ልወዳለሁ። መልካም ቀን ይሁንላችሁ። ተባረኩልኝ። በሌላ ቪዲዮ እስከምንገናኝ ድረስ ተባረኩልኝ እላችኋለሁ። እንዲሁ ደግሞ ላይክ እና ሼር እያደረጋችሁ ስለምታበረታቱኝ በጣም አመሰግናለሁ ውዶቼ። እና ደግሞ ላይክ ማድረጋችሁን አትርሱ። ለሌሎቹ ሼር አድርጉ። ይጠቅማል ካላችሁ ሼር አድርጉ። ማይጠቅም ከሆነ አለፍ በሉት። እና አመሰግናለሁ። ተባረኩልኝ። መልካም ቀን ይሁንላችሁ።